ናረጅ አብረን ብንኖር ደስ ይለኝ ነበር አለ እና ኢትዮጵያ አሁን ወደ እንትን እያለች አብሮ ወደ ሳውዲ አረቢያ ተመልሰው ነበር። መጨረስ አልቻለም እና ያው ከባድ ነው። አስባችሁታል? ሰው ሆንኩኝ በሁለት እግሬ ቆምኩኝ ምን እንደሆነ በጣም አውቃለሁኝ። እኔ አሁን በጣም የሆነ ነገር አጋጥሞኝ ነበረ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ ክብሩ ይስፋ። እናንተ እንዴት ያርጓችኋል? በያላችሁበት ሰላማችሁ ይብዛ። እጅግ በጣም ከባድ ነው አውቃለሁኝ። ያላችሁበት ሁሉም ቦታ ነው። እናንተ ያላችሁበት ብቻ ሳይሆን በየቦታው ነው ሰላም የሌለውና እግዚአብሔር አምላክ ሀገራችንን እናንተም ያላችሁበት እግዚአብሔር ይጠብቃችሁ። ያንን ነው ማለት የምችለውና እውነት ዛሬ በጣም ነው ያዘንኩት። እጅግ በጣም ነው የከፋኝ። ምን እንደምላችሁ አላውቅም። የኛ የቶች ስደት የወጣን ሰዎች በቃ መጨረሻችን እንደዚህ ሆኗል ወይ? እውነት እኔ እንጃ ማመን ሁሉ ነው ያቃተኝና እጅግ በጣም ማለት ነው መቼም ታውቋታላችሁ። ነፍሴ ነው የሚላት ባለቤቷና ሳውዲ አረቢያ ከዚህ በፊት እኔ ወደ ኢትዮጵያ ሳልገባ እውነት ለመናገር ወደ ኢትዮጵያ ሳልገባ በፊት ነበረ የማውቃት። በጣም ተከታታያቸው ነበርኩኝ። ኢትዮጵያ ገብተው ዶሮ እርባታም እየሰሩ አብሮ ልጆቻቸውን እያሳደጉ እንደገና ደግሞ ተመልሼ ተመላላሽ ልስራ ብላ ተመላላሽ ስላችሁ ንግድ ከሳውዲ አረቢያ ወደ ኢትዮጵያ እያመጣች ለመስራት እሱ ደግሞ ልጆች እንዲይዝ በቃ እኔ ምን ብዬ ልንገራችሁ፣ በቋሚነት ነው በጣም ስከታተላችሁ በጣም ሳያችሁ የነበረው ማለት ነውና ህይወት እንደዚህ እንደ ቀልድ መሞት በቃ እኔ እንጃ ማመን እስከሚያቅተኝ እውነት በጣም ነበር ያለቀስኩት። ባዩ ቪዲዮ ማመን ሁሉ ነበር ያቃተኝ። እጅግ በጣም መቀበል አቅቶኝ ማለት ነው። ውሸትም አልኩኝ ለቪዲዮ ተብሎ ነው ወይ አልኩኝ። በጣም ብዙ እንትኖችን አይቼ ነበር እና ሰዎች ይቀባበሉታል በጣም ማለት ነው። እና እኔ እንጃ ህይወት እንደዚህ ለልጆቿ ስትል ብዙ ዋጋ የከፈለች እፎይ ለነሱ ትልቅ ደረጃ ላድርሳቸው በቃ የተሻለ ነገር ስትል ከባሏ ጋር እኔ እንጃ እኔ እንደዛ አይነት ፍቅር አለ ብሎ እስከሚከብደኝ ድረስ ማለት ነው እስከሚከብደኝ ድረስ እና በጣም ነው የምወዳቸው እጅግ በጣም ማለት ነው። ምን እንደምላችሁ አላውቅም። ግን ያው ይሄ ነገር ባይፈጠር ባይሆን ኖሮ ደስ ይለኛል። ግን አሁን ላይ ሳረጋግጥ በደንብ የሱንም ቪዲዮ ሳየው የተቀበረችበትን ምን ሆና እንደሞተች ግን እሱ ምናገራለኝ ሲል ነበር። ከሞተች 1 ወር ሆኗታል አለና እውነቴን እንደምላችሁ በቃ በተለይ በጣም ነው የምወዳት ስትስቅ በቃ እዚህ ጋር ዩሪች እንትን አለቻትና ነፍሷን ይማረው። እንጃ አላውቅም። እግዚአብሔር ዘርን ሰጥቷት ተክታለች በጊዜው ቶሎ ፈጣሪ እንግዲህ ለምክንያትም ይሆናል ቶሎ ላይ ነበር የወለደችውና ስስቅ በቃ እዚህ ጋር ያለችው አጎርጓዷን አይታችኋት ከሆነ በጣም ነው የምወዳት። በጣም በቃ እንጃ እሷን ዝም ብላ ብስቅ እንኳን በጣም ደስ የምትል ልጅ ናትና ይሄ ነገር ባይሆን ደስ ቢለኝ ነበር። ግን ሁላችን ወደማንቀርበት ዓለም ሄዳለች። እሱንም ፈጣሪ ያጽናው። ፎቶቿን አጥፉልኝ ብሎ እሱም ከዩቲዩብ ከተለያየ ነገር ላይ አጥፍቷል። ዩቲዩብን ያወቅኩት በእነሱ በጣም እከታተላቸው ነበርና ዛሬ ላይ ግን እንደ ቀልድ የሆነ ጊዜ ላይ በጣም ጥፍት ብለው ነበር እጅግ በጣም ማለት ነው። እና ያው ቢዚ ሆኖ ነው ምናምን እላለሁኝና በቃ እንጃ ደስ የሚሉ ጥንዶች ነበሩ። የፈጣሪ ያላለውም እንግዲህ አብረን ብናረጅ
አብረን ብንኖር ደስ ይለኝ ነበር አለ እና ኢትዮጵያ አሁን ወደ እንትን እያለች አብሮ ወደ ሳውዲ አረቢያ ተመልሰው ነበረ። ግን እዛ ትሙት እዛ ትቀበር የሞተችበትን ምክንያት እናገራለሁ ብሎ ነበር። ስሜታዊ ሆኖ በጣም ተጎድቶ በጣም በቃ እያለቀሰ መጨረስ አልቻለም እና ያው ከባድ ነው። አስባችሁታል? ሰው ሆንኩኝ፣ በሁለት እግሬ ቆምኩኝ፣ ትዳርን መስርቻለሁ፣ በስያለሁ ብላችሁ የፍቅር አጋራችሁን አግኝታችሁ እንደዚህ ደግሞ ስታጡ እጅግ በጣም ከባድ ነው። እውነቴን ነው የምላችሁ። የሚያውቀው ያውቀዋል ብቸኝነት ምን እንደሆነ። በጣም አውቀዋለሁኝ። እኔ አሁን በጣም የሆነ ነገር አጋጥሞኝ ነበረ እና እኔ እንጃ የሆነ የለመዳችሁ ሰው ከአጠገብ በብዙ ነገሮች ስትጋሩት የነበረው ስትተሳሰቡ የነበረ ሰው የሆነ አካላችሁ የጎደለ ያህል ነው የሚሰማችሁ እና በጣም ነው እኔ የተረዳሁት። እመሙ በጣም ነው። ባባዬ ተነስቶ ነው እና ከባድ ነው። የሰው ልጅ ወይ ሲሞት ወይ ርቆ ሲሄድ ነው የሚመሰገነው ይባላል እና ጉለቱን እና ጥቅሙን የዛን ጊዜ ነው የምናውቀው። እውነቴን ነው የምላችሁ። እንደ ትናንትና አልቅሼ አላውቅም። በጣም ነበር ያለቀስኩት። በጣም ነበር የከፋኝ። ያው የሰው ልጆች ስንባል የሚበላ የሚጠጣ ብቻ ሲጎልብን የምንከፋ ነው አይደለም የሚመስላችሁ? ግን አይደለም። ሰው የምንራብበት ጊዜ አለ። ሰው የሚያስፈልገን ጊዜ አለ። በቃ እንጃ። በተለይ ደግሞ የሆነ ሰዓት ላይ በጣም የሚከብዳችሁ የሆነ አንዳንድ ጊዜ አለው። እንጃ እንደዚህ ልብ አውጥቶ እንደዚህ የምታይ ተከፍቶ የምታይ ቢሆን ኑሮ ባሳያችሁ። እኔ በጣም ወደ ባሻ ነኝ። በጣም ነው የሚከፋኝ። በትንሽ ነገር እደሰታለሁ፣ በትልቅ ነገር ደግሞ እከፋለሁ። ልብ በጣም ይሰበራል። ቶሎ ነው ልብ የሚሰበረው እና ነጋ ከአጠገቤ ስለሌለ እጅግ በጣም ነው የሚከፋኝ። አንዳንድ ጊዜ የሚከፋኝ ለምን ታውቃላችሁ? ሁሌ ሲመጣ ይሄ መንገድ ቀንና ማታ እየሸካሸካ እየሮጠ ሲሄድና ሲመጣ እዚህ ያላገኙት ነገር ይዞልኝ ይመጣ ነበር። ብታመም መድኃኒት ቢሆንም ይዞልኝ ይመጣ ነበር። አሁን ላይ ግን አንዳንድ ጊዜ ብር እንኳን እጄ ላይ ኖሮ ሄዶ የሚያመጣልኝ እናጣለሁ እና ብንለያይስ አብረን ሆንም አልሆንም በቃ ምንም አይመስለኝም ነበር። አሁን ላይ ግን አወቅኩት። እሱ ከሄደ በኋላ ምን ያህል ለኔ ወንድም፣ አባት፣ ባል፣ ሁሉ ነገር የልጅ አባት፣ ምንም ብንጋጭም ምንቻቻለው ከሱ ጋር የሚችለኝ እሱ ብቻ እንደሆነ ከፈጣሪ በታች ሌላው ስንጣላ ትቶኝ ይሄዳል። እሱ ብቻ ነበር ሰው በተራኩበት ጊዜ ያገኙት ማለት ነው። እና ይሄ ልጅ አየሁት። እና አሁን በዚህ እርግዝናዬ ላይ ባባዬና እኔ ብዙ ቀን ያለቀስኩበት ቀን አለ። መሸከም አቅቶኝ መያዝ አቅቶኝ የደከመኝ እሱ እያለ ግን ፌስታል አንጠልጥዬ አላውቅም ነበር።
ያግዘኝ ነበር እና እነዚህን የሱ ልጆች ወንድ ልጅ እና ሴት ልጅ ስታሳድግ አንድ አይደለም። ከባድ ነው። ምን ያህል እንደሚከብደው ይሄን ሁሉ ያወራውላችሁ እረዳዋለሁ እኔ እና እግዚአብሔር አገራችንን ሰላም ያድርግልን። ሁላችንም እዚህ ጋር ቪዲዮ ላይ ለ10 ደቂቃ ለ20 ደቂቃ እዚህ ጋር ስንቀመጥ አልጋ ባልጋ ይሆነልን፣ የማይከፋን የማናለቅስ የሚመስላችሁ ሰዎች አላችሁ። ህይወት እንደዛ አለች። በጣም ከባድ ናት። በጣም ግን እንዳመጣጡ ስትቀበሉ ሲሸኙት ነው እንጂ እንጃ። እኔ በጣም ነው በቃ እንጃ። ከስደት መተን ብዙ ልጆች ህይወታችን ያልተስተካከለ እፎይ እንድንል ብዙ ነገሮች ያልተመቻቸልን እንደገና እንደዚህ በከንቱ ስንሞት ደግሞ በጣም ነው የማዝነው። በጣም ደህና ሆኖልኝ እመሙን ከባድ ነው።